ሃይማኖታቸውን ለመከተል አጠገባቸው ነብያችን መኖር ነበረበት ብዬ አምናለሁ። እሺ አንድ ነብይ ለዘላለም መኖር አለበት? ማንኛውም ነብይ በጊዜው የተወሰነለት ያለ ኑሮ ይሞታል። እነ ኢብራሂም እነ ሙሳ እነ ሁላቸው በየጊዜያቸው አስተምረው የሚሄዱ ናቸው። አላህ ሲናገር ወማ ጀዐልና ሊበሸር ሚን ቀብሊከል ኹልድ ይላል። ሙሐመድ ሆይ ከአንተ በፊት ለማንም መዘውተርን አላደረኩም ይላል። ማንም አካል የሚዘወትር አይደለም። ገብቶሻል? ይሄ ነው እና እርሳቸው ቢሄዱም ትምህርታቸው ነው ዋናው መኖሩ። ትምህርታቸው አለ ወይ እስካሁን ድረስ? አዎ አለ። እስከ ዓለም ፍጻሜ ድረስ የሚኖር መለኮታዊ ቃል ተሰጥተዋል። ያ ቃል እስከ ዓለም ፍጻሜ ድረስ ይቆያል። ሌላ ጥያቄ ደግሞ አላህ ለምንድን ነው ኢየሱስ ጌታ እንደሆነ እያወቀ እኔ ጌታ ነኝ ያለው? እሺ ሙስሊም ነበርኩ ነው ያልሽው? ሙስሊም ነበርኩ ነው ያልሽው? ተመለሽ። እሺ አድሚኖች ካላችሁ አንድ ጊዜ ራዲት አንድ ቁጥር እንጻፍ። አንድ ጊዜ አትውጪ እና አንድ ቁጥር እንጻፍ። አንድ ቁጥር እንጻፍ። እሺ ሲራክ ሰላም፣ እንዴት ነህ? ሰላም ነው እሱ። ሰላም ነው እሱ። እንዴት ነህ? አልሐምዱሊላህ ደህና ነህ? ደህና ነኝ። ጥያቄ ነበረኝ። ይሰማል? ይሰማል። እሺ ከዚህ በፊት አንተ ለክርስቲያኖችም ሙስሊም ምን ማለት ነው እንደሆነ ስታስረዳ ነበርና ሙስሊም ማለት እንደውም ባይብል ላይ ከፍተክ ሙስሊም ማለት ለአንድ አምላክ ለአላህ ለሱ የሚገዛ ነው ብለህ ስታስተምር ነበርና ስለዚህ ሙስሊም ማለት ለአንድ አምላክ ለአላህ የሚገዛ ማለት ብቻ ነው? አንድ አምላክ በብቸኝነት መገዛት ወርሶ ላይ ተንጠቀመ አምላክ በዚያፍኩ ያወረደውን ህግና ስርዓት። ስለዚህ እኔ አሁን ለአምላክ አንዱና ክርስቲያን ነኝ፣ ግን አንዱን አምላክ እሱም ያው አላህ ነው። ስም አላህ ማለት በአረበኛ ስለሆነ ችግር የለውም ለሱ ነው የሚገዛውና ስለዚህ ሙስሊም ነኝ። አንዱን አላህ ነው የምትገዛው፣ ሌላን አካል አትገዛም? ኦኬ። አላህ ልጅ አለ የለው? አለው። ማስረጃ? ኦኬ። አላህ ልጅ እንዳለው ማስረጃው መጽሐፍ ቅዱስ ላይ ነው። አንተ ልጄ ነህ እኔ ዛሬ ወለድሁ ብሎ በመዝሙረ ዳዊት ላይም ተናግሯል። ኢየሱስ ክርስቶስን ደግሞ የምወደው ልጅ አንተ ነህ በአንተ ደስ ይለኛል ብሎታል ማለት ነው። ይህ አላህ የሚለውን ስም ተቀበላችሁ የኢትዮጵያ ክርስቲያኖች? እኔ እቀበላለሁ። አላህ የሚለው ስም አረብ ክርስቲያኖችም አላህ ብለው ነው የሚያምኑት። አላህ ማለት አምላክ ማለት ነው እና ስለዚህ እሱ ደግሞ አላህ ማለት አይደለም እንዴ? ማስረጃ ታነሳ። አላህ ማለት አምላክ ነው። አይ እኔ የተረዳሁትን ነው የመሰለኝን ሊሆን ይችላል፣ ተሳስቼ ሊሆን ይችላል። ግን አላህ አምላክ ማለት ነው ብዬ ነው የማስበው እስከዛሬ። አላህ ማለት ኢላህ ማለት አምላክ ነው። አላህ ማለት አልኢላህ አልማዕቡድ የአምላክ ስሙ ነው። በእውነት የሚመለከው አምላክ ማለት ነው። ለማንኛውም አንድ አምላክ ነው የማመልከው ብለህ ታምናለህ። ያ አንድ አምላክ ግን አብም አምላክ ነው፣ ወልድም አምላክ ነው፣ መንፈስ ቅዱስም አምላክ ናቸው ብለህ ነው አይደል የምታምነው? አይ አይደለም። እኔ አንዱ የኢየሱስ ክርስቶስ አምላክና አባት የሆነው አብ ብቻ ነው አምላክ ብዬ ነው የማምነው። መንፈስ ቅዱስና ወልድ አምላክ ናቸው ብዬ አላምንም።
السلام عليكم. عندك زينية ملتش لاكي مسلمنا مقبل ፈልጋለሁ ብለሽ የጻፍሽው ልጅ እንደገና መላክ ትችያለሽ። እሺ መጠየቅ እችላለሁ? አትችይም። ሰላም እንዴት ነሽ? ሰላም እንዴት ነህ? ደህና ነህ? አለው በሲስተር ፕሮፋይል ነው ገባት። እሺ እስልምናን መቀበል ፈልገህ ነው? እሺ የምለውን ቃል አብረኝ የተከተልክ በል። አሽሀዱ አላ ኢላሃ ኢለላህ وأشهد أن محمدا رسول الله ማሻአላህ ጨርሰሃል። አላህ ምስጋና ይገባ። ከዚህ በኋላ ሙስሊም ሆነሃል። አሁን ያልከው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። ትርጉሙም አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። አንድ ሰው እስልምና የሚረጋገጥለት በዚህ በሸሃዳ ቃል በምስክር ቃል ነው። በሁሉም ነቢያት ዘመን ለምሳሌ ስለ መሲሁ ህዝቦች እንዴት ሙስሊም እንደሚሆኑ ሲነግረን ወኢዝ አውሐይቱ ኢለል ሐዋርይይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን ይላል። ወደ ሐዋርያቶችም የትእዛዝ ቃሌን ባስተላለፍኩ ጊዜ ይላል አምላክ። በማን በኩል? በመሲሁ በኩል። ምን የሚል ትእዛዝ ነው የተላለፈላቸው? አን አሚኑ ቢ ወቢረሱሊ፣ በእኔ በአምላካችሁ በአላህ እመኑ፣ በላኩላችሁ መልእክተኛና ነቢይም እመኑ ይባሉ ነበር። ከዚያስ ምን አሉ ሐዋርያቶች? ቃሉ አመና፣ እነሆ አምነናል፣ ወሽሀድ ቢአንና ሙስሊሙን፣ እኛ ሙስሊሞች መሆናችንንም መስክራሉ። አያቸው፣ የሙስሊምነታቸው መስመስከሪያ ቃል የሸሃዳ ቃል ነበር። የአንዱን አምላክ አምላክነት ብቸኛ እንደሆነ ይመሰክራሉ። ለእርሱ ደግሞ መልእክተኛና ነቢይ እንደሆነ መሲሁ ይመሰክራሉ። በዚያ ሙስሊምነታቸው ይረጋገጣል። ከዛሊከ ፊ ሃዛ ዘማን፣ በዚህም ጊዜ ልክ እንደዚሁ። እሺ አንድ ሰው እስልምና ሲቀበል ከአምላክ ዘንድ ምን ያገኛል? በሰለመበት ቀን ምን ያደርግለታል አላህ ከተባለ የመጀመሪያ የሚያደርግለት ምንድነው? ያለፈ ስህተቱን ኃጢአቱን ሁሉ ይቅር ይለዋል። ወደ እርሱ ተመለሰና ባሪያው በቃ ስትመለሱ ጊዜ ወደ እርሱ በተመለሳችሁበት ቀን አላህ ኃጢአታቸውን ይምርላችኋል። ይህን አላህ ቃል ሲገባ ምን ይላል? በሱረቱል አንፋል ላይ ምን አለ አላህ ሱብሓነሁ ወተዓላ ኩል ለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ። ሙሐመድ ሆይ ለእነዚያ ለካዱት እንዲበላቸው ካሉበት ክህደት ቢቆጠቡና ወደ እኔ ቢመለሱ ያለፈውን ኃጢአታቸውን ይቅርላቸዋለሁ ይላል። ወኢኒ ለገፋሩ ሊመን ታበ ይላል በሱራ ጣሃ ላይ ምን አለ አላህ ወደ እኔ ለተመለሰ ባሪያ እምርለታለሁ ይላል። አልኢስላም የጅቡ ማ ቀብለሁ አሉ ነቢ ሰለላሁ ዐለይሂ ወሰለም። እስልምና ከእርሱ በፊት ያለን ኃጢአት ያስተሰርያል። ሰውየው ሲሰልም ጊዜ ያለፈ ኃጢአቱ ይማርለታል። ይሄ ነው። ሌላው አንድ ሰው እስልምናን ከተቀበለ በቀጣዩ ዓለም ምን ቃል ተገብቶለታል ከአምላክ ዘንድ? ራሱ አላህ ሱብሓነሁ ወተዓላ በቀጣዩ ዓለም ገነትን ላስገባ ብሎ ቃል ገብቷል። የዘላለማዊ ህይወትን ልሰጠው ብሎ ቃል ገብቷል። በሱራ ሉቅማን ላይ ሲናገር ምን አለ? ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዕደ ላሂ ሐቃ ወሁወል ዐዚዙል ሐኪም አለ። እነዚያ በእኔ አምነው መልካምን ለሰሩ ገነትን አስገባቸዋለሁ፣ በእርሷም ውስጥ ለዘላለም ዘውታሪ ሲሆኑ አለ። ይህ የእኔ አላህ ቃሌ ነው አለ። ቃል ገብቷል። ወሁወል ዐዚዙል ሐኪም ወዕደ ላሂ ሐቃ፣ ቃሌም እውነት ነው ተፈጻሚም ነው። እኔ አሸናፊና ጥበበኛ ሆንኩኝ አምላክ ነኝ።
አንድ ሰው እስልምና ሲቀበል ሻወር እንዲወስድ ታዟል፣ ለሶላት ዝግጁ ይሆን ዘንድ። ለዚህ ላመንከው ለመሰከርከው ብቸኛ አንድና እውነት ብቸኛ ለሆነው አምላክ ብቻ ነው ሶላት የምትሰግደው አምልኮ የምትፈጽመው በኢስላም። ከእርሱ ውጭ ለሌላ አካል ለማንም አትሰግድም አትለምንም። ማንም ወደ እርሱ ብቻ ነው ሁሉ አምልኮ የሚሰራው። አላህ ሲናገር ፈሰሊ ሊረቢከ ወንሃር ይላል፣ ለእኔ ለጌታ ለአላህ ብቻ ስገድ እያለ ይናገር። ያ ነው። እሺ ስለ ሶላት አሰጋገድ ከዚያ በመማር መስገድን ትጀምራለህ ማለት ነው። ስምህ ማን ነበር? የት ላይ ነህ? ስምህ ማን ነበር? የኔ ስም ነው ሁሱ። ሚኪያስ ትቀጥላለህ። እስልምና ሻሃዳ ያዘው ሻሃዳ አስከውልች ማን ነበር ስምህ? ይሰማል? ፍቅር። እሺ ፍቅር። እሺ ደስ የሚልህ የሙስሊም ስም ፍቅር ነበር። እሺ ሙሐመድ ብለህ ደስ ይላል? በቃ ከዚህ በኋላ ስምህ እሺ ወንድማችን ሙሐመድ ነው። ፎሎ አድርገኝ፣ በውስጥ ስልክ ቁጥር እልክልሃለሁ ስለ ሶላት አሰጋገድ ወይንም ደግሞ እስላማዊ ትምህርቶች የምትማርበት ግሩፕ የምትገባበት። ሙስሊም ጓደኞች ታገኛለህ በአቅራቢያ በአካባቢ? የለም በእኔ አካባቢ እኔም ገጠር ላይ ነኝ። በቃ ፎሎ አድርጌሃለሁኝ፣ ስልክህን አስቀምጥልኝ፣ የምትማርበት ግሩፕ አስገባሃል ኢንሻአላህ። እሺ እሺ ወንድም። እሺ ቀጥሉ። ሚኪያስ አለ አለው እሱ እንዴት ነህ? ደህና አልሐምዱሊላህ። እሺ በመጀመሪያ በጣም አድናቂ ነኝ። ያው ስሜ ሚኪያስ ቢሆንም ያው በመሀል ያደኩ ሰው ልጅ ነኝና እስልምናን ከተቀበልኩ ቆይቻለሁ። ባለቤቴ እንድትጠይቅ ነበረ እስካሁን ስራ አልጨረሰችምና ከፈለክ አውርደኝ፣ በኋላ ላይ ግን ፕሊስ ፕሮሚስ አድርግልኝና ገብታ እንድጠይቅክ። ኦርቶዶክስ ናትና ወደ ትዳር መሄድ እንፈልጋለን፣ ብዙ ነገሮችን እያሰብን ነውና እንደውል አማራጭ ያው አንተ ነብዬ ነው። ሜቢ ጥያቄ በኋላ ላይ ገብተን አብረን እንድንጠይቅ ፈልገን ነበረ። መርሐባ ችግር የለውም አስታውሰኝ። እሺ ቴንክ ዩ በጣም በኋላ ሲጠይቅ ጊዜ አስከብት። እሺ መርሐባ። እሺ ቴንክ ዩ በጣም እሺ። እሺ ሲራክ ቀጥል። ጥያቄዎችን አልጨረስኩም? አው እሱ የመጀመሪያው ጥያቄ ግን ምን ብለህ መለስክልኝ ያስኬዳል። እኔ አሁን ለእንትኖች ለሙስሊሞች ሙስሊም ነኝ እያልኳቸው ነበርና አይ አይደለም ምናምን ብሎ ይከራከራሉና አንተ ከዛ አንፃር ምን ታየዋለህ? አንተ ካልከው ከተናገርከው ቃል አንፃር ማለት ነው። እስላም አምላክ በነብያት በኩል የተደረገው ሃይማኖት እንደሆነ ይነግረናል። አንተ ይሄን ሙስሊም ማለት ለአንድ አምላክ የሚገዛ አምላክ በነብያት በኩል የደነገገው ሃይማኖት ነው እያለ ይነግረናል። አንድ ሰው ሙስሊም ሲሆን ጊዜ አምላክ ይህን በነብያት በኩል ሲደነግግ ጊዜ በነብያቶች ማመን የሚባላል። አንድ ሰው ሙስሊም ሲሆን ጊዜ የሚጠበቅበት በነብዩ ሰለላሁ ዐለይሂ ወሰለም ነብይነት ታምናለህ አታምነው? አይ አላምነው። ለምንድን ነው ያላመንከው? ያው ከክርስትና አስተምሮ ከመጽሐፍ ቅዱስ ጋር የሚጋጭ አስተምሮ ያው ስቅለትን ይቃወማል። ቁርአን የእግዚአብሔር ልጅም አላህ አይወልድም አይወለድም ይላል። በእነዚህ በሁለቱ ምክንያት ነው። ክርስቲያንነትን ተናገርክ ማለት ነው። ክርስቲያንነትን ተናገርክ በራስህ አንደበት። ስለዚህ ሙስሊም አይደለም። እሺ ሚኪ የተናጸ አቤት ይሰማል? ሰላም እንዴት ነው? ትሰማለህ? እግዚአብሔር ይመስገን። ጥያቄ ነበረኝ። እሺ ጥያቄ ምንድን ነው? ሱራ ቁርአን ላይ ነበረ ሱራ 69 38 እና 39 ላይ በሚታየውና በማይታየው ማልኩ ይላል አላህ። እና በሚታየውና በማይታየው ሲባል በሁሉም ፍጥረት ማለት ነው እዚህ ዓለም ላይ ባሉት በሚታየውና በማይታየው ይላል እኮ። ምሳሌ አሁን በማ እሱ እንዳለ በቃ በሚታየውና በማይታየው ምላለሁኝ ያለ። እሺ እግዚአብሔር በያዕቆብ ይምላል ምን ትላለህ? በፍጡር ይምላል የጌታ መጽሐፍ ቅዱስ። አይ
እንትን ስለ መጽሐፍ ቅዱስ ሳይሆን ይሄንን እንድመልስልኝ ፈልጌ ነው። እኔ በቃ መለስንኛ። እግዚአብሔር ደግሞ በፍጡር ይምላል። ምን ትላለህ? በያዕቆብ ሲምል ጊዜ በያዕቆብ ሲምሏል ሲባል ምን ማለት ነው? እስኪ አብራራልኝ። በያዕቆብ በሽንቱ በካካው በሁሉ ምሏል ማለት ነው? መልስ። አሁን ወደ እሱ ለምን ትሄዳለህ? እኔ ጥያቄን ለምን አመልስልኝ? ንጽጽር ቦታ ነው ይሄ ቦታ ላይ አንድ ሰው መጥቶ ሲጠይቅ ጊዜ እያነጻጸረን እንመልስለታለን። በያዕቆብ ሲምል ጊዜ በያዕቆብ በሽንቱ በካካው ምሏል አለ ማለት ነው። መልስ። እግዚአብሔር በስሙ ነው የሚምለው። አሁን እኔ ጥያቄ የአላህን ነው መሐላ ነው ጀምረዋል። ስለዚህ በያዕቆብ በሽንቱ ምሏል አለ ማለት ወይስ በያዕቆብ ምሏል ብቻ በሚለው እንያዘው? እንደሱ ከሆነ ያስኬዳል። እዛ ውስጥ ላይ እንትን ዲቴል እገባለሁኝ ካልክ ሙሉ አካሉ ልጠቅስ እሱ አይደለም እኮ እሱ አይደለም። ስለዚህ የማይታይ ሲባል ሰይጣን ስላለ ብዬ ነው። የማይታይ አሁን ሰይጣን አለ። በእርሱ አይምልም። አላህ ሱብሓነሁ ወተዓላ ወደ እርሱ እመጣልሃለሁ፣ ችግር የለም እኮ እሱን እንድታስረዳኝ ነው እንጂ ያንን አይደለም። እኔ በዛ ለመሄድ ሳይሆን ሰይጣን ጂኒዎች አይታዩም። በአላህ ሱብሓነሁ ወተዓላ በሚታይ በማይታይ ብሎ ተናገረ። ማብራሪያውን እንደዚህ ዝርዝር ከመጣን እኔም ልመጣ ነው እያልኩት ነው። እግዚአብሔር በያዕቆብ ሽንት ምሏል አልማለት በካካው በፈሱ በምናምን እባክህ እንደዚህ አይነት ነገር አይባልም። ሲጀምር እንደዚህ አይነት ነገር አይባልም። አሁንም እዚያ ላይ ስትመጣ ጊዜ አየህ አይደለ? አሁን በሚታየው እንዳለ ዘጋ አይደለ? በቃ እንደዛ እንዳለ እንይዛለን። አይ እንደዚህ አይነት ውስጥ ገባለህ ካልክ እኔም ልገባለህ ነው። ስገባ ጊዜ ብናልክ እንደዚህ አይባልም ማለት እንደሱም አይባልም። እኔ መች አልኩኝ እንደዛ እኮ እኛም ልክ እንደዚያው በሚታየው በማይታየው አለ አይደለ? አለቀ። አይ ወስጥ ገብቼ እንደዚህ እላለሁ ምናምን ካልክ ወደ ውስጦች ከገባ አሁን ምን በያዕቆብ ፈስ ይምላል አይብለም እግዚአብሔር መልስልኝ። እንደዚህ አይባልም አይደለ? እሺ አሁን በአንተ ምሏል ማለት ነው። በሚታይ ሲባል በሰው በእኔ በአንተ ምሏል ማለት ነው። ስለዚህ በያዕቆብ ሽንት ምሏል ማለት ነው ወይ እግዚአብሔር ብዬ ልጠይቅህ? የለም እንደዛ ሲጀመር እግዚአብሔር በስሙ ነው የሚምለው። አይደለም በያዕቆብ ማስረጃ አምጣለን። አልሳያቸዋለሁ። ማስረጃ አምጣ። አሳያቸዋለሁ። አፍረዳን አሳምነን ከዛ በኋላ አብሽሮ አሳያቸዋለሁ። እንትን ይዛቸዋል። መጽሐፍ ቅዱስ ይዛቸዋል። አውጣለን። ችግር የለም። እግዚአብሔር በያዕቆብ ክብር እንዲህ ብሎ ምሏል፣ ስራቸውን ለዘላለም ምንም አረሳ። ያው እሺ ምን እስኪ ድጋሙ። እግዚአብሔር በያዕቆብ ክብር መልሰው እያሳየኸኝ ያው አሳይቼ ነበር ስለላይ ከላይ ያው በፍጡር ይምላል እግዚአብሔር። እንዴት በፍጡር ይምላል? እንዴት የተናገርካቸው ቃላቶች እዚህ ውስጥ አሉ? እሱን ነው አሁንም እዚያ ቦታ ላይ ልጅ የጠየቀው ምንድን ነው? በሚታይና በማይታይ ብሎ ማላ አለ እኮ። ቆይ አንዴ ያዳምጥ። ወይ በተራ አውሩ፣ እኔ ሳወራ አዳምጡ። ቅድም ያልካቸው ቃላቶች አሉ ወይ? የሉም። ገብቶሃል አይደለ? እኔም ስጠይቀኝ ቁርአኑ ላይ በሚታይና በማይታይ ብሎ ምሏል አለኝ። አዎ ብለዋል አልኩት። ከዚያ ወደ ውስጥ ሲገባ ጊዜ ያልተጠቀሰ ነገር ሲጠራ እኔም እዚህ ገባሁኝና ያልተጠቀሰ ነገር ጠራሁለት፣ እራሱ በመጣበት አካሄድ ማለት ነው። አላህ በቁርአኑ ላይ በሚታዩ በማይታዩ አለ። አዎ እንደዚያ ብለን እንይዛለን። ከዛ ውስጥ ገብቼ ጠይቀሃለሁ ካልከኝ እኔም እዚህ ጋር ስለ ያዕቆብ ውስጥ ላይ ገብቼ በደንብ ጠይቀሃለሁ። ይሄ አይደለ? ይሄ ነው። በያዕቆብ እኮ አይደለም እዚህ ጋር
የማለው በክብሩና በክብሩ እኮ ነው የሚለው። አሁን ሲጀመር ከዛ ጋር ምንም አያገናኘው። በደንብ ያገናኘዋል። እግዚአብሔር በፍጡር ይምላል። በፍጡር መሽ በሰውየው መሽ ማለት በክብሩ እኮ ነው የሚለው። ክብሩ ምንድን ነው? የያዕቆብ ክብር ፈጣሪ ነው። በሱ ለራሱ ልምጣል። ክብሩ ምንድን ነው? ሲጀመር ከዛ ጋር ምንም አይገናኝ። በማይታይ አሁን በምንድን ነው? የያዕቆብ ክብር ፈጣሪ ነው። ፍጡር በፍጡር አልማናም እያለ ነው። አሁን ደግሞ እስኪ እሺ አንዴ ላውራ። እሱ ይጨርስ ታወራለሽ። ያዕቆብ ክብሩ ነው እንጂ የሚለው አሁን አንተ የዘረዘርካቸው ነገሮች ከዚህ ጋር ምንም አያገናኛቸውም። እሱ ክብር ጋር ሆነ እንደዚህ አይነት ነገር አለ። የያዕቆብ ክብር ፈጣሪ ነው። ፍጡር መልስልን፣ ችግር የለውም። መልስ። አሁን አንተን ጥያቄ መልስ መች ገባው? እኔ አንድ ጥያቄ ልጠይቅ። አሁን ጠይቅሽ። ኦኬ፣ አሁን በማይታይ ማለት አሁን ምሳሌ ምን ነው የሚጠቀሰው? አሁን ምን ልመልስ ነው? አሁን ወደዚህ እሺ፣ መዘርዘር አይቻልም። በሚታይና በማይታይ ቃሉ ላይ እንደመጣ እናምናለን። ቃሉ ላይ እንደመጣ እናምናለን። ኦኬ፣ ሱራ 9 ከቁጥር 5 ላይ ደግሞ እነኛ ባወለቁ ወራት በአላህና በመልእክተኛው የሚያምኑትን ግደሏቸው፣ ሶላትን በአግባቡ እንኳን ባይሰግዱ ግን አላህ አዛኝ ሩህሩህ ነውና ማሯቸው ይላል። ከተገደሉ በኋላ ነው ምህረት የሚደረገው ወይስ እንዴት ነው? ስለምንድን ነው የሚያወራው ያንቀጹ? ስለ ግድያ ያወራ። ግደሏቸው ይላል። ምን አይነት አካሎችን? በአላህና በመልእክተኛው የማያምኑትን። እንደዛ ይላል አንቀጹ። አንብበው ካላለ የሚናገረው እዚያ ቦታ ላይ ላስረዳ። አሻዳምጥ። ስለምንድን ነው ከሙስሊሞች ቁርአኑን ክፈትና አንብበው። አንዴ ሳወራ አዳምጥና ከዚያ በኋላ ታወራለህ። እዚያ ቦታ ላይ የሚናገረው ስለማን ነው? በቃ ቁርአኑን ከፍቼ አወራልሃለሁ። ችግር የለውም። ስለማን ነው የሚያወራው? ቃል ኪዳን ተገባብተው ነበር ሙስሊሞችና ከሃዲያኖች ላይዋጉ ምን ላይ ነው? ያን ቃላቸውን አፍርሰው ስለሚዋጉ አካሎች የሚያወራ አንቀጽ ነው። ገብታችኋል አይደለ? ይህንን ደግሞ ላሳይህ በደንብ እንድትረዳ። ከሱ በፊት ያለፈችውን አንቀጽ ልታያት ይገባል። እሺ ሚኪ፣ ቆይ ላሳይህ። ሱረቱ ተውባ ምዕራፍ 9 ቁጥር 5 ነው አይደል ያልከው? ሚኪ የተናሳ ሚኪ፣ አቤት አቤት፣ ይሄ ነው አይደል ያልከው? ሱራ 9 ቁጥር 5 ነው። አዎ፣ የተከበሩትን ሞሮች ባለቁ ጊዜ አጋሪዎችን ባገኛቸውባቸው ስፍራ ግደሏቸው፣ ያዟቸው፣ ክበቧቸውም። ለእነርሱም መጠባበቅ በየመንገዱ ተቀመጡ፣ ቢጸጸቱም ሶላትንም በደንቡ ቢሰግዱ ግዴታ ምጽዋትንም ቢሰጡ መንገዳቸውን ልቀቁላቸው፣ አላህ መሐሪ አዛኝ ነውና እያለ ይናገራል። መቼ ነው ይሄ? ንስሐ ቢያደርጉ እንጂ ከሞቱ በኋላ አይደለም። ንስሐ ቢያደርጉ እያለ ነው። ቢጸጸቱ ማለት ንስሐ ቢያደርጉ ማለት ነው። አንደኛ ይሄ ነው። መቼ ነው የሚታዘንላቸው? ከተገደሉ በኋላ ነው ወይ ላልከው፣ ያ ንስሐ ቢያደርጉና ቢጸጸቱ ለማለት ነው። ታዲያ ግደሏቸው ያለው እነማንን ነው ከተባለ፣ ያው ምን ብያለህ ቅድም? ቃል ኪዳን ተገባብተው ቃላቸውን ስላፈረሱ አካሎች እንጂ ቃላቸውን የጠበቁትን እንዳትነኩ ይለናል። እዚህ ጋር ከአጋሪዎቹ ይላል 4 ላይ መለስ ብለን ማለት ነው። ከአጋሪዎቹ እነዚያ ቃል ኪዳን የተጋባቸዋቸውና ከዚያም ምንም ያላጎደሉባችሁ በእናንተ ላይም አንድንም ያረዱባችሁ ሲቀሩ እነዚህን ምን አድርጓል አላህ? ቃል ኪዳናቸውን እስከ ጊዜያቸው መጨረሻ ሙሉላቸው አለ። ጫፋቸው እነዚህ መንካት አይቻልም። ከዚያ በኋላ የሚገደሉት ደግሞ ቃል ኪዳናቸውን ስላፈረሱ አካሎች ደግሞ እዚህ ጋር ይመጣል። ገብቶሃል አይደል? ያ ነው። ምን ይላል አላህ እዚህ ጋር ቀጥሎ ወረድ ብለህ ስታየው ደግሞ በቃላቸው ላይ እስከጸኑ ድረስ እናንተም ጽኑላቸው ይላል። ይታያል ይላል። እነዚህ አለ በቃል ኪዳናቸው ለእናንተ ቀጥ እስካሉላቸው ድረስ እናንተም ቀጥ በሉላቸው አለ። ገብቶሃል አይደል? በቃል ኪዳኑ እስከጸና ድረስ ጽኑላቸው። ምን ቃል ኪዳን ነበር ከተባለ እንዳይገዳደሉ ሰላም እንዲሰፍን ቃል ገብተው ነበር። ያን ቃላቸውን አፍርሰው የተዋጉ አካሎችን ተዋጉ እያለ ነው። ገብቶሃል? ቃል ኪዳናቸውን እነዚህም በቃል ኪዳናቸው ለእናንተ ቀጥ እስካሉላቸው ድረስ ቀጥ በሉላቸው አለ። ማንን ነው ተጋደሉ ያለው? ስለምንድን ነው ወደሚለው ስንመጣ እዚህ ወረድ ብሎ ደግሞ ያብራራልሃል። ያው ምን ይላል? ያው እና እዚች ጋር 13 ጋር ስትሄድ ጊዜ መሐላቸውንም ያፈረሱትን አለ። ያው ቃላቸውን ያፈረሱ አካሎችን ነው። መልእክተኛውንም ለማውጣት ያስቡትን አለ። ያው ጭራሽ መልእክተኛው ነቢዩ ሰለላሁ ዐለይሂ ወሰለም ላይ ያሲሩ ከሃዲያን ናቸው። እርሳቸውን
ወደ መዲና ሄደው ተሳደውላቸው ከዚያ ራሱ ሄደው ለማሳደድ ስላሴሩ ከዚያስ ጭራሽ ጦርነቱን የጀመረው ማን ነው? ከሃዲያኖቹ ናቸው፣ ሙስሊሞች አይደሉም። ቃላቸውን አፍርሰው የጀመሩት። ይሄን ቀጥሎ ሲናገር ምን አለ? እነሱ ለመጀመሪያ ጊዜ የጀመሯችሁ ሲሆኑ አለ ያው እነዚህን 3 ጥፋት በማድረጋቸው ነው በእነዚህ ላይ አላህ ሱብሓነሁ ወተዓላ ተጋደሏቸው ያለው። አንደኛ ምን አደረጉ? ቃላቸውን አፈረሱ፣ ያን ቃል ኪዳን። ከዚያ መልእክተኛውን ለመግደል አሴሩ። ሶስተኛ ጦርነቱን ራሳቸው ሄደው ጀመሩ፣ ቃላቸውን አፈረሱ። በዚህ ጊዜ ነው እነዚህን አላህ ሱብሓነሁ ወተዓላ ተጋደሏቸው እያለ እየተናገረ ያለው። ገብተዋል? ኦኬ። ስለዚህ በዛን ሰዓት አሁን ባለቁ ወራት እስልምናን ባይሰግዱ አሁን ምሳሌ ባይሰግዱ ኖሮ ይገደሉ ነበር ማለት ነው? አይገደሉም። ቃላቸውን እስከንተን ካሉ ከተወበቱ ከተጸጸቱ እያለ ነው ይታያል አይደል? እነዚህ ሰዎች ከተጸጸቱ የዛኔ እንትን ይባላሉ፣ ይቅር ይባላሉ። ከዚያ ራሱ ፈመስተቀም በቃላቸው ከተና ከተመለሱ ይተዋሉ። እንደገና በመዋጋታቸው አሁን ይሄንን ቃላቸውን ባይጸጸቱ ምሳሌ አሁን ባይጸጸቱ የአላህን ቃል ባይቀበሉ ኖሮ ይገደላሉ። የዛኔ እየተጋደሉ ከሆነ እዛኔ ሲጋደሉ እየተጋደሉ አይልማ እዚህ ጋር የሚጋደሏቸውን አታነብም እንጂ ቃላቸውን አፍርሰው ማለት እኮ መሀላቸውን አፍርሰው እያለ እየተናገረ ያለው ሊጋደሉ ስለመጡ አካሎች ነው። እነዚህ ቃል ኪዳን ነበራቸው። ሱልሑል ሁደይቢያ ይባላል። ገብቶሃል አይደል? በመካ እና በመዲና ላይ መካ ላይ ከሃዲያኖች አሉ፣ መዲና ላይ ደግሞ ሙስሊሞች አሉ። ላይ ዋጉ እርቅ ወረደ፣ ቃል ኪዳን ፈጸሙ ይላል። ቃል ኪዳኑ ስለ አለመገዳደል ነው። ገብቶሃል? በመካከላቸው አላ ቱቃቲሉን አትጋደሉም ምን ይላል? ማንን? ቀውመን ነከሱ አይማነሁም እነዚያ ቃላቸውን ያፈረሱ አካሎች ይላል። ቃል ኪዳን ነበር በመካከላቸው፣ እርቅ ሊወርድ ማለት ነው። ያን ቃል ኪዳን አፍርሰዋል። ስለዚያ ነው እየተናገረ ያለው። እሺ ኦኬ። ሌላ ያኔ መጨረሻ አልጠይቅና ልውረድሽ። እሺ ከመጽሐፍ ቅዱስ ቃላት አሁን ምሳሌ እናንተ ምንድነው እምነታችሁ በመጽሐፍ ቅዱስ ላይ? መጽሐፍ ቅዱስ ለሶስት ከፍለን እንደኛ የምናየው፣ አንደኛ በውስጡ ያሉ እውነታዎችን እንቀበላለን የሚያረጋግጥ ይላል ቁርአን ላይ። ምናልባት አንብባችሁ ከሆነ ምሳሌ ለምሳሌ ሙሴ ነብይ ነው ብትለኝ አዎ እውነት ነው እያረጋግጣለሁ። መሲሁ ነብይ ነው፣ አዎ ነብይ ነው። መሲሁ መልእክተኛ ናቸው፣ አዎ መልእክተኛ ናቸው። ማርያም በድንግልና ወልዳለች፣ አዎ ወልዳለች። ማርያም ጻድቅ ሴት ነች፣ አዎ ጻድቅ ሴት ነች። አብርሃም፣ ይስሐቅ፣ ያዕቆብ የሚባሉ ጻድቆች ነበሩ፣ አዎ ነበሩ። መሲሁ እነ ሙሴ እና አብርሃም ያስተማሩት አስተምሮ እና ከነብዩ መሐመድ ጋር ይገናኛል። ወደ እሱን እንመጣለን። በሱ ላይ ከሚገኘው ከነብዩ ሰለላሁ ዐለይሂ ወሰለም አስተምሮ ጋር ከኢስላም ጋር የሚስማማ ትምህርቶች በውስጡ የሚገኘውን እንቀበላለን። ለምሳሌ እስራኤል ሆይ ስማ፣ ጌታ አምላካችን አንድ ጌታ ነው። አላህ ሱብሓነሁ ወተዓላ ቃል በቃል ለነብዩ ሰለላሁ ዐለይሂ ወሰለም ያዘዝባቸው ነው። ፈዕለም አነሁ ላ ኢላሃ ኢለላህ ይላል። ሙሐመድ ሆይ እወቅ ከእኔ ከአንዱ ከአምላክ በስተቀር ሌላ ማንም አምላክ የለም። ኢነኒ አነላህ ላ ኢላሃ ኢላ አነ ይላል። እኔ አምላካቸው አላህ ላይ ከእኔ በስተቀር ሌላ ማንም አምላክ የለም። ስለዚህ እስራኤል ሆይ ስማ ጌታ አምላካችን አንድ አምላክ ነው ብለው ያስተማሩት ነቢያቶች፣ ይህ የነቢያት ትምህርት ትክክል ነው ብለን እናምናለን። ይሄ ነው የትእዛዛት መሰረትም ብለው ነብዩ ሰለላሁ ዐለይሂ ወሰለም ያስተማሩ። የመጀመሪያው ቡኒየ ልእስላም ወዐላ ኸምስ ሸሃደት አን ላ ኢላሃ ኢለላህ አሉ። እስልምና በ5 ዋና ዋና መሰረቶች የተመሰረተ ሃይማኖት ነው። የመጀመሪያው መሰረትና ትእዛዝም አምላክ አንድና ብቸኛ ነው፣ በእርሱ ላይ አጋር የለውም የሚለው ነው። ይሄ ነው። እሺ ኦኬ። ስለዚህ በዛ በመጽሐፍ ቅዱስ ውስጥ እናንተ የምታምኑበት ያለው አንድ አምላክ የሚለው ስላስተማሩ ብቻ ነው ማለት ነው። ብቻ ነው አትበል። ከዚህ በፊት ሳነሳልህ ነበር። ሙሴ ነብይ ነው የሚል አለ፣ እንቀበላለን። አብርሃም እና ይስሐቅ ያዕቆብ ጻድቆች ናቸው። በድንግልና ማርያም መውለዷ፣ መሲሁ የሚባልን አካል መውለዷ፣ ይህ መሲሁ ለእስራኤል ልጆች የተላከ መልእክተኛ መሆኑን፣ ሙታንን በአምላክ ፍቃድ ማስነሳቱ፣ ማየት የተሳናቸውን በአምላክ ፍቃድ ማስነሳቱ፣ ኤልያስ የሚባል ነብይ እንዳለ እነዚህ ነገራቶች ሁሉ የምንቀበላቸው ናቸው። ከትምህርቶቻቸውም አለ ከስሞች የሐዋርያትን የኢሳ ሐዋርያት ወይ የኢየሱስ ሐዋርያትን አስተምሮ በጣም ጥሩ። እነርሱም ልክ እንዲሁም በነቢያት መንገድ ላይ ያስተማሩት ትምህርት ካለ አምላክ አንድና ብቸኛ እውነተኛ መሆኑ ያስተማሩት ካለ እንቀበላቸዋለን። መሲሁ መልእክተኛ መሆኑን ነብይ መሆኑን ያስተማሩት እንቀበላቸዋለን። እሺ ሐዋርያትንም ትቀበላላችሁ ማለት ነው። የኢየሱስ ሐዋርያትንም ትቀበላላችሁ አስተምሮታቸው። ደረጃ አልተነገረንም። እነሱ ይሁን አይሁን እነዚህ ስሞቻቸው ወላሂ አይደለም።
ገብቶሃል አይደል? ነገር ግን በዚያ ውስጥ የሚገኝ የነብያት ትምህርት ካለ በእነርሱ አስተምሮ ላይ እንቀበላቸዋለን። ገብቶሃል? ማንም የእምነት ባለቤት ይሁን አምጥቶ እዚህ ለምሳሌ መጽሐፉ ላይ እዚህ ሙሴ የሚባል ነብይ አለ ብሎ ቢጽፍ መጽሐፉ ላይ እዚያ ውስጥ ያለው ይሄ ቃል ሙሴ አምላክ ነብይ ነው የሚለው እውነት ነው ወይ? አዎ ይሄ ቃል እውነት ነው ያ ማለት ነው። ስለዚህ ሐዋርያት ብለው እነዚህ በውስጡ የተቀመጠ የነብያት ትምህርት ካለ ያንን እንቀበላለን፣ አንክድም። እውነት ከየት የሚምጣ አንክድም፣ እንቀበላለን እኮ። አሁን እዚህ ጋር በአንዱ ሱራ ላይ ኢየሱስን የመርየም ልጅን የአላህ ልጅ ነው ብለው የሚያምኑ ሰዎች እነሱ እውነት እንዳልሆነ የአላህ ልጅ እንዳልሆነ ይገልጻል። አሁን ለምሳሌ ሐዋርያት አስተምሮም ይሄ ስህተት ነው ብሎ የተናገረበት ቁርአን ክፍል አለ። ኦኬ ሐዋርያቶች እምነታቸው ምን እንደነበር እጥር ምጥን አድርጎ አላህ ጽፎልናል። ለምሳሌ ሐዋርያቶች እምነታቸው ምን ነበር ከተባለ ሙስሊሞች ነበሩ፣ በአንድ አምላክ በአላህ የሚያምኑ ነበሩ፣ መሲሁን መልእክተኛ ነው ብለው ያምኑ ነበር። ለዚህ ማስረጃ ከራሳቸው ከተናገሩት ንግግር ልስጥህ። ፈለማ አሐሰ ዒሳ ሚንሁም ልኩፍረ ቃለ መን አንሳሪ ኢለላህ ቃለ ልሐዋርዩን፣ ያው ሐዋርያቶችም አሉ ይላል። ነሕኑ አንሳሩላህ አመና ቢላህ አሉ ሐዋርያቶች። እምነታቸው ይሄ ነበር፣ እኛ በአንዱ አምላክ በአላህ አምነናል አሉ። ከዚያስ ወሽሀድ ቢአና ሙስሊሙን፣ እኛ ሙስሊሞች መሆናችንን መስክራሉ። ያው አምላካቸው አንድ አላህ ነው፣ ሃይማኖታቸው ኢስላም ነው። ወሽሀድ ቢአና ሙስሊሙን አሉ፣ እኛ ሙስሊሞች መሆናችንን መስክራሉ። ከዚያ ቀጥለው ምን አሉ? ረበና ጌታችን አላህ ሆይ አሉ፣ አመና ቢማ አንዘልት ወተበዕነ ረሱል፣ ያው መልእክተኛውን ተከትለናል አሉ። መልእክተኛ ነው ነብይ ነው ብለው ነው መሲሁን የሚቀበሉት። ፈክቱብና መዐ ሻሂዲን፣ እኛንም ከመስካሪዎቹ ጻፈን አሉ ይላል። ይህ ነው እምነታቸው። በሌላ ቦታ ላይ ወኢዝ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን ይላል። አምላክ አላህ ምን ይላል? ወደ ሐዋርያቶችም የትእዛዝ ቃሌን ባስተላለፍኩ ጊዜ ይላል። ምን የሚል ትእዛዝ ነው ያስተላለፈላቸው? አን አሚኑ ቢ ወቢረሱሊ፣ በእኔ በአምላካችሁ በአላህ እመኑ፣ በላኩላችሁም መልእክተኛና ነቢይ እመኑ። ከዚያስ ምን አሉ ሐዋርያቶች? ቃሉ አመና፣ እንሆ አምነናል አሉ። ያው የአላህን አምላክነት ያምናሉ፣ የመሲሁን መልእክተኛነት ያምናሉ፣ ሃይማኖታቸው ኢስላም ነበር። ይህ ነው ሐዋርያቶች የነበሩበት እኮ። እነሱም አንድ አምላክ ብለው ነው የሚያስተምሩ ማለት ነው። አዎ ነቢያት ሐዋርያቶች እንደዛ ነበር ትምህርታቸው። መሲሁን መልእክተኛ ነው ነብይ ነው ብለው ነው የሚያምኑት። በቁርአን ላይ ነው እንጂ በራሳቸው መጽሐፍ ላይ ግን የለም እንደዚህ አይነት ነገር አይደል? የትኛው መጽሐፋቸው? ምሳሌ አሁን የኋላ መጽሐፍ ካለ ምናልባት ብዬ ነው። በእስልምና የተቀመጠ ሐዋርያቶች መጽሐፍ የላቸውም። በእስልምና ዒሳ ነው መጽሐፍ የነበረው። የእርሱን ትምህርት ወርዶላቸው እዛኔ እንትን ብለው ሄደዋል። እነዚህ ሐዋርያቶች መጽሐፍ ቅዱስ ላይ የጻፉት ብለህ አስበህ ከሆነ እነዚህ ሐዋርያቶች መጽሐፍ ቅዱስ ማነው ከመሲሁ በኋላ ተነስተው የተጻፉ እንደሆነ ታምናለህ አንተ? እነዚህ በፍጹም የክርስቶስ ሐዋርያቶች ናቸው፣ እነዚህ መጽሐፍቶቹ እነዚህ ናቸው ብለን አናምንም። በውስጡ ላይ ግን ያለ እውነት አለ ወይ ብለህ እንደቅድሞ ብትጠይቅ በውስጡ የሚገኝ ካለ ሙሴ አምላክ ነው የሚል መጽሐፍ ማነው ይቅርታ ሙሴ ነብይ ነው፣ መሲሁ ነብይ መልእክተኛ ነው የሚል ብናገኝ እንቀበላለን። ያ ማለት ግን መጽሐፉ ትክክል ነው ማለት አይደለም። ያ ማለት ምን ማለት እንደሆነ ነገራቸው። እምነት አልባ የሆነ ሰው አንድ ቴስት መጣና የሆነ ጋዜጣ ጽፎ መጣ አዘጋጅቶ፣ በዚህ በጋዜጣ በጻፈው ውስጥ ሙሴ ነብይ ነው የሚል ቃል ጽፎ ባገኝ አዎ ይሄ እውነት ነው ብዬ እቀበላለሁ። ይሄ እውነት ነው ብዬ እቀበላለሁ። ኦኬ ሰውየው እምነቱ ትክክል ነው ማለት ነው? ላ አይደለም። ኦኬ መጽሐፉ የአምላክ መጽሐፍ ነው ማለት ነው? ላ አይደለም። ያ መጽሐፉ የመሲሁና የሙሴ መጽሐፍ ነው? አረ አይደለም በፍጹም። በውስጡ ግን ያለው እውነታ ተጽፎ ባገኝ አሃ ይሄማ እውነት ነው ብዬ መልሳለሁ። ይሄ ነው። ኦኬ አሁን ምሳሌ በእስልምና ስግደት አለና ሶላት ስግደት የሚባለው በዛ ቁርአን ውስጥ ይሄን ያህል ስገዱ የሚል አለ አላህ ብሎ ያዘዘው ማለት ነው። አላህ ስብሐነ ወተዓላ በነቢዩ ሰለላሁ ዐለይሂ ወሰለም በኩል ሲያዘን በቁርአን ላይ በጥቅል ያዘናል። ሶላትን ስገዱ እያለ እንዴት መስገድ እንዳለብን ደግሞ አላህ በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በኩል አዞናል ወይ ምን ያክል ሶላት እንደምትሰግዱ? አዎ አለ ነቢዩ ሰለላሁ ዐለይሂ ወሰለም። እንደውም አላህ በሱራ ስንት ላይ ነው ይሄ? አላህ ስብሐነ ወተዓላ ራሱ የተናገረበትን ነው የምፈልገው ሱራው ይሄን ያህል ስገዱ ያለበትን ሰሒህ ሙስሊም 162 ላይ አላህ ራሱ 5 ጊዜ በቀን እና በሌሊት ስገዱ ብሏል። አላህ ራሱ ነብዩ ሰለላሁ ዐለይሂ ወሰለም አይደለም፣ ችግር የለውም አላህ ራሱ። እስኪ ያሳይ። አብሽር አሳያለሁ። አንድ ጊዜ ላሳየው።
ጸጋው የበዛላቸው ልጆች ታብ ያደረጋቸው يا محمد هذه 5 صلوات تخريج حديث تخريج حديث الإسراء والمعراج. أيوه እሺ ያውና እዚህ ጋር በመጀመሪያ ምንጩን ላሳየህ። ሶሒሁ ሙስሊም 162 ይላል። አላህ ራሱ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምን ቃል በቃል ያለማንም መካከለኛ በቀን 5 አውቃት ሶላት እንዲሰግዱ እኛን እርሳቸውንና ትውልዶቻቸውን ያዘዘበት ነው። ያለማንም መካከለኛ አላህ ራሱ የአማርኛ የለም። አማርኛ ቁርአን ችግር የለም። ወደ አማርኛ እንቀይረዋለን። ችግር የለም። አብሽር እዚሁ እያለ እንቀይረዋለን። እዚሁ እያለ እንቀይረዋለን። አረባ ያኛውን አርጋ ያኛው አፕሊኬሽን አለ አይደል እንዴ? ኔት አድርግና ወደ አማርኛ ቀይርላለሁ። አብሽር አላህ ራሱ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተናገረበት እሺ ያውና አላህ ራሱ እዚህ ጋር ያናገራቸዋል። አመላችሁ ያው እዚህ ጋር ያውና ያው ወደ አማርኛ ልቀይርልህ። እሺ ኔት አድርጉት አንዴ ልጆች። ምን ይላል? ያ ሙሐመድ ሆይ ኢነሁነ 5 ሰለዋት እነርሱ 5 አውቃት ሶላቶች ናቸው። ኩለ የውሚን ወለይላ በሁሉም ቀንና ሌሊት የምትሰግዷቸው። ሊኩል ሶላት ለእያንዱ ሶላት 10 ምንዳላት። ፈዛሊከ 50 ሶላት ይህም 50 ሶላት ይሆናል እያለ ያዛቸዋል። ያው ቃል በቃል ያዘዘበት እዚህ ጋር ወደ አማርኛ ብፁዕ ወቅዱስ አቡነ ጎግል በትክክል ከተረጎሙት ያውና ወደ ጎግል አስተላልፍልህ። ሙሐመድ ሆይ አላህ ነው ቃል በቃል እየተናገራቸው ያለው። በቀንና በሌሊት 5 ሶላቶች ናቸው። ለእያንዳንዱ ሶላት ደግሞ 10 ሶላቶች አሉት። ስለዚህም 50 ሶላት ነው። ያው በትክክል ተርጉሞናል። ይህ አምላክ አላህ ሱብሓነሁ ወተዓላ ስማቸውን እየጠራ ያለማንም መካከለኛ ያለ ጅብሪል ያለ ምናምን ሙሐመድ ሆይ እያለ በቀንና በሌሊት ዛሬ የምንሰግዳቸውን 5 አውቃት ሶላት ያዘዘበት የሆነው ቦታ ነው። ያለ ጅብሪል የተላከ ነው ማለት ነው። ያው ያለ ጅብሪል በቀጥታ ነው ያናገራቸው። ይሄን ትእዛዝ ሶላትን ትእዛዝ 5ቱን አውቃት ሶላት ስገዱ የሚለው ትእዛዝ። ኦኬ ቁርአን ታዲያ የወረደው በጅብሪል አማካይነት ነው የሚባለው። ሌላ ያለ ጅብሪል ይወርዳል ማለት ነው። ያው መለኮታዊ ራእይ በጅብሪል አማካኝነት ብቻ አይደለም። አላህ በቀጥታ ራሱ ያናገራቸዋል። ነብዩ ሰለላሁ ዐለይሂ ወሰለም በጅብሪልም ያናገራቸዋል፣ በቀጥታም ያናገራቸዋል። የነቢያቶች ሌላው መለኮታዊ ራእይ የሚመጣበት በህልም ይገለጥላቸዋል አምላክ። ያም አንዱ መለኮታዊ ራእይ መገለጫ ነው። አላህ ሱብሓነሁ ወተዓላ በዚህ መንገድ ያናገራቸዋል። ነብዩ ሰለላሁ ዐለይሂ ወሰለም እዚህ ጋር በቀጥታ ያናገርባቸው ነው። ያለ ማንም መካከለኛ ያለ ጅብሪል ያለ በቀጥታ ያኛው ቁርአን ላይ ብታሳየኝ ግን ደስ ይለኝ ነበር። መጀመሪያ ወጣህበት ላይ አታች በርበር ከላይ ያለው ልጅ ሰላም፣ እንዴት ነህ? ኖሱ እንዴት ነህ? ደህና ነህ? አለው ቅድም በፌስቡክ እንትን ሻዳ ምናምን ብዬክ ነበር። እሺ የሆነ ሰዓት ላይ መልካም ወጣት ሄጄ ነበር። ሙስሊም ነኝ እና ጌታን በተቀበሉ ሰዎች ምናምን ሲል ወጥቼ ነበር። እሺ እና ጌታን ተቀበልክ? ምን አውቃለሁ በሰዓቱ ምን እንደነካኝ አላውቅም። ያላ መልካም ወጣት ብዬ ነበር የሄድኩት። ስጋ ልትበላ ነው የሄድከው አይደለ? ወይንስ ጌታን ለመቀበል ነው? ወላሂ አላውቅም። ብቻ እኔ በሰዓቱ የነበርኩበት ሙድ በጣም የሚያስጠላ ነበር።
ለማንኛውም ድንገት ከጓደኞቼ ጋር ሄድኩትና ጌታ ምናምን ሲል ወጥቼ ነበር፣ ግን አላልኩም። እሱ ምናምን አላልኩም። ጊታር የሚቀበል ሲል ብለህ ተቀብለህ ይሄን ንግግር ሰምተህ እሺ ብለህ አሜን ወደ ላይ ወጥተሃል። መድረክ ላይ ወጥቻለሁ፣ ግን ስለ ተቀበሉ ምናምን ሲል ከኦርቶዶክስ የሆነ ጓደኛ አለ። ኧረ ምን እያለ ነው ሰውየው ምናምን ብለን አልተቀበልም። ዝም ብለን ወጥተን ተቀላቅለን እንትን ያለው በቃ አንተ እንደዛ ከሆነ ቃሉን ካልተናገርክ መውጣት ያው ስህተት ነው። እዛ ቦታ መገኘት እሱ ላይ እሱን ማድረግ ይጠበቃል። እና ሻዳ ያልከው ቃል ካለ የኩፍር ቃል ወይንም ተግባር ሰርተህ ከሆነ ያን ሻሃዳ ሲዘህ፣ ካልሆነ ግን አሁን አንተ ዝም ብለህ ሄድክ እዛ ስጋ ላይ ያችን በልተህ ምናምን እንደዚህ ከሆነ ይሄ የለው። መድረክ ላይ ወጥተህ የኩፍር ቃል ተናግረህ ከሆነ የዛኔ ሻሃዳ ትይዛለህ። ጭፈራ ምናምን ነው ወይንስ የለውም? ደስ ደስ እያለኝ ነው ምናምን ብለሃል? ሄሎ ጌታሱ፣ እሺ ለማንኛውም እሺ ልብህ እንዲረጋጋለህ ሻሃዳ ያዘሽ ስንፈልግሃል የጻፍኩ አሽሃዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ እሺ በሶላትህ ላይ ጽና፣ በኢባዳህ ላይ ሰላም የሚሉት ማን ናቸው? ሰላም السلام عليكم. وعليكم الحمد لله يا اخو سويدي اكل لحم لا كله هذا ما كله فوق هذا خربان بس لا كله وقال الذي آمن يا قوم اتبعوني أهدكم السلام عليكم سبيل الرشاد. سفراتنا الله سياش هاي مين أسكبوا تنجي لجوج هاي مين قبي سلام يا جماعة هايمي سلام ነው እንዴት ነሽ? አለን ሰላም ነው አለን አልহামዱሊላህ እንዴት ነሽ? አለን ጥያቄዎች ነበሩኝና ባለፈው አንተ ቤት ከገባው በኋላ በውስጥ የተላኩልኝ ሳነብም ያገኟቸው ነበሩና ያው ሻዳ ከመያዝሽም ስለማለትሽ በፊት ማወቅ ያለብሽ ነው ያሉኝንም ጥያቄ አለኝና ለዛ ነበር የመጣሁት። እሺ ጥያቄሽ ምንድነው? የመጀመሪያ ጥያቄ መርያም የመጀመሪያና ብቸኛ ሴት ነው አይደል በቁርአን ላይ የተጻፈችው? መርያም በቁርአን ላይ ብቸኛ ስሟ የተጠቀሰ እሷ ነች። ያው ስማቸው ባይጠቀስም ሌሎች የሰሩት ታላላቅ ስራ ተጠቅሶላቸዋል፣ ስማቸው ባይጠቀስም እና ምንድን ነበር የተላከልኝ የነበረው ያለ ባይብል ብቻውን ምንም እንትን ለዛ ደግሞ ምክንያት አሁን ለምሳሌ የአዳም ሚስት ስሟ ማን እንደሆነ በቁርአን ላይ አልተጠቀሰም። ምክንያቱም ማርያም the only person mention የተደረገችው እሷ ከሆነች without Bible የእሷን ስም እንዴት አወቁ የሚል ነበር። በጣም ጥሩ። እሺ እነዚህ ሰዎች የሚያነሱት ነገር በጣም ያስቀኛል። ለማንኛውም ልመልስላችሁ። እሺ ለመሆኑ የማርያም ስም ኢስላም አንስቶታል? ማን ነው ይቅርታ፣ የሐዋን ስም የአደም አለይሂ ሰላምን ሚስት ሐዋን ኢስላም አንስቶታል? አላነሳም? በደንብ ያውቀዋል።
ያለ መጽሐፍ ቅዱስ አይቆምም እያሉ ነው። ተው እንጂ ወገን መጠየቅ አይሻልም? ነቢያችን አንቺን አይደለም ይሄንን ከዚህ በፊት የሚያነሱ ልጆች ስላሉ ነው። ለማንኛውም ነቢያችን ሰለላሁ ዐለይሂ ወሰለም ቁርአን የወረደላቸው አካል ራሳቸው ሐዋን በደንብ አድርገው አስተዋውቀውናል። የአደም ሚስት ሐዋ መሆኗን አሳውቀውናል። ይህን ከፈለግሽ ላሳይሽ እችላለሁ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዋ እያሉ ይጠሯታል። ያ ሐዋ ብለው ነቢያችን ሰለላሁ ዐለይሂ ወሰለም ስማቸውን አሳውቀውናል። ላሳያችሁ። لولا بني إسرائيل لم يخنز اللحم ولولا حواء لم تكن أنثى. لولا حواء مسكر يعني اتصل عليه إن شاء الله. أنا بتصل عليه استنى شوي بس يلا دق عليه أولا بعدين خبرني أشياءنا هاي معلش ያውና የእናታችን ሐዋ ስም እዚህ ጋር ተነስቷል። አቡ ሁረይራ ነው ያስተላለፈው ሐዲሱ ቡኻሪ 3330 ላይ ሙስሊም 1470 ላይ ታገኘዋለች። ሐዋ ብለው ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል ስሟን አንስተውልናል። ያው ሐዋ አለ ነብዩ ሰለላሁ ዐለይሂ ወሰለም نحو يعني لولا بني اسرائيل لم يخرج اللحم ولولا حوا ብለው ቃል በቃል ስሟን አንስተዋል። እሺ ኦኬ ከዚህ ጋር ተያይዞ ስለ አዳም ልጆች ማን እንደገደለና አንደኛው ኦፈሪንግ ያደረገውና አንደኛው አክሰፕት ያደረገውም ስም አልተጠቀሰም። ለዚህም የግድ ባይብል ማየት አለባቸው የሚል ነገር ነው የነበረውና ስለዚህም ተያያዥነት አለው ማለት ነው። እሺ ምን አለ መሰለሽ ታሪክ አሁን እዚህ ቦታ ላይ ብዙ ነገር ካነሳን ባይብል ላይ መቆም አለ ይቆም ካሉ ላይ ቆምም ካሉ እኛ ባይብል ውስጥ የሌለ በጣም በርካታ ነብያት በቁርአን ላይ ላነሳላቸው ይችላል። የዛኔ ባይብል ሊወድቅ ነው በእነሱ ባመጡት ሚዛን ማለት ነው። ባይብል ሁድ የሚባል ነብይ ያውቃል አያውቅም? ቁርአን ግን ያውቃል። ባይብል ሷሊህ የሚባል ነብይ ያውቃል አያውቅም? ቁርአን ግን ያውቃል። ባይብል ሹዓይብ የሚባል ነብይ ያውቃል። ቁርአን ግን ማን ነው? ቁርአን ይሄን ያውቃል። ባይብል ያውቃል አያውቅም? አያችሁ አይደለ? ብዙ ባይብል የማያውቃቸውን ነገር አነሳና ምን እላለሁኝ? ስለዚህ መጽሐፍ ቅዱስ የአምላክ ቃል አይደለም እነዚህን ነብያት አላነሳቸውምና ማለት እችላለሁ? አያስገርም። እንደዚህ ይህ ነው እንደ አጠቃላይ በቁርአን ላይ ስማቸው የተጠቀሱ ያልተጠቀሱ በርካታ ነብያት አሉ። የነብያትም ልጆች ታሪካቸው አለ። ይቻላል አይደል? የአደምና ሐዋ ማን ነው ልጆች አላህ Subhanahu Wa Ta'ala በቁርአን ላይ ስማቸውን አልጠቀሰልንም። ይቻላል ያ ማለት ግን ይሄ ጎደሎ ነው ማለት አይደለም። አነሳና ለምሳሌ የሆነን አካል ይሄ ነገር መጽሐፍ ቅዱስ ላይ የለም ስለዚህ ያጎደለን ይሄ አያስኬድም። እንደዚህ አምላክ አላህ Subhanahu Wa Ta'ala እዚህ ቦታ ላይ የሰው ስም ዝርዝር ሊዘረዝርልን አይደለም ይሄ መጽሐፍ ያወረደው። ዋናው ቁም ነገር ታሪኩን ነው የሚያነሳላችሁ። ቦታቸው አለ አይደል? ታሪኩን ያነሳላችኋል። ይሄ ነው። እሺ ለምሳሌ የመርየም አባት በቁርአን ላይ ተጠቅሷል። ዋና አሳሳቢ እንደውም የክርስትና መሰረት ብለው የሚያስቡት የመርየም አባት ኢስላም ቁርአን ስሙን ያውቀዋል። መጽሐፍ ቅዱስ ላይ አይታወቅም። ማን ነው አባቱ? መልስ የለውም መጽሐፍ ቅዱስ። የመርየም አባት ታውቂዋለሽ? የማርያምን አባት ሃይሚ? አይ አላውቅም። የለም ስሙ አይታወቅም። መጽሐፍ ቅዱስ ላይ አንድ ሰው ደፍሮ የማርያም አባት አከሌ ነው ማለት አይችልም። ኢስላም ግን ይሄን ያውቀዋል። ወመርየም ኢብነተ ዒምራን የዒምራን ልጅ እያለ ይጠቅሳታል። አባቷን ይጠቅሰዋል። እና ይሄ ነው። እሺ ሌላ ጥያቄ አለሽ? ሁሱ አየሁ እስልምና ትክክል መሆኑን እንድታስረዳኝ ፈልጌ ነበር። ኢስላም እንግዲህ ሁሱ ሃይሚ ተጨርስ። አፎን ሃይሚ ተጨርስ። እሺ ሃይሚ ሌላ ጥያቄ አለሽ? ጨርሰሻል? ሃይሚ ወይ አይሰማም? ሌላ ጥያቄ አለሽ? አለኛ። እሺ ሌላኛ ጥያቄሽ ነበር። ኢዮባ ጠብቅሽ አስረዳለሁ። እሺ ጠይቂ። ይሰማል? አዎ ይሰማል። እሺ ሌላኛው ደግሞ ነብይ መሐመድ የአላህ መልእክተኛ ሆኖ ሳሉ ስለ ራሳቸው ተቆርጠሻል። በእኔ ላይ ምን እንደሚደረግ አላውቅም ብለው የገለጹት ስለሚመጣው መለኮታዊ ራእይ ነው። ስለሚመጣው መለኮታዊ ራእይ ወደፊት ስለሚወረደው አለማወቃቸውን የሚገልጽ ነው። አውዱን እዚያው አንቀጹ ላይ ማንበብ ነው። ሌላ ቦታ ሳንሄድ ምን ይላል?
ቁል ማ ኩንቱ ቢድዐን ሚነ ሩሱሊ ወማ አድሪ ማ ዩፍዐሉ ቢ ወላ ቢኩም ኢን አተቢዑ ኢላ ማ ዩሓ ኢለየ አሉ። ወደ እኔ የሚወረደውን ራእይ ይከተላለሁኝ እንጂ እያሉ ይናገራሉ። ስለ ራእይ እንጂ የሚናገረው አምላክ አንድን ራእይ ከመወረዱ በፊት ማን ነቢይ ያውቀው ነበር። አላሁ አክበር አላሁ አክበር أشهد أن لا إله إلا الله أشهد أن لا إله إلا الله أشهد أن محمدا رسول الله أشهد أن حي على الصلاة حي على الصلاة حي على اللهم رب هذه الدعوة التامة والصلاة القائمة محمد رسول الله الفاضل إلى بعث مكان محمد الذي وعدت إنك لا تخلف الميعاد رضيت الله رب بالإسلام دينا محمد صلى الله عليه وسلم. እሺ ሀይሚ የሚናገረው አንቀጹ ስለ ራእይ መወረድ ነው። አንድ ነብይ ራእይ ሳይወረድለት በፊት ወደፊት የሚወረደውን ራእይ አያውቅም። ስለዚህ ስለዚያ ነው እንጂ ስለ ቀጣዩ ዓለም ነው ወይ ኢላ ስለ ቀጣዩ ዓለም አይልም። ሲጀምር ስለ ቀጣዩ ዓለም ያውቃሉ ወይ ከተባለ አው በደንብ ያውቃሉ። ይሄን ተናግረዋል። አው ተናግረዋል። የቀጣዩ ዓለም የሚደርሳቸውን ዕጣ ፈንታቸውን በደንብ ተናግረዋል። የጀነት በር አስከፋች እኔ ነኝ ብለው ቃል በቃል ተናግረዋል። አና አወል አና አቲ ኢላ ባቢል ጀና የውመል ቂያመቲ ፈአስተፍቲህ ብለዋል። የገነትን በር የትንሣኤ ቀን እኔ ሄጄ ራሴ ነኝ የማስከፍታት ብለው ተናግረዋል። ስለዚህ ወደፊት ገነት እንደሚገቡ ትውልዶቻቸው ገነት እንደሚገቡ ተናግረዋል። በዝርዝር በተናጠል ሁሉ ተናግረዋል። ለምሳሌ ከሰሃቦቻቸው መካከል የወደፊቶቻቸውን የነገሯቸው አሉ። አቡበክር ፊል ጀና፣ ዑመር ፊል ጀና፣ ዑስማን ፊል ጀና፣ አሊ ፊል ጀና አሉ። አቡበክር አንተ የገነት ነህ፣ ዑስማን የገነት ነህ፣ አሊ የገነት ነህ፣ ዑመር የገነት ነህ፣ አቡ ዑበይዳ የገነት ነህ፣ ቢላል የገነት ነህ፣ አይሻ የገነት ነች እያሉ ነቢያችን ሰለላሁ ዐለይሂ ወሰለም የራሳቸውንም የትውልዶቻቸውንም በደንብ አድርገው ነግረዋቸዋል። እሺ ስለዚህ የሚናገረው ስለምንድን ነው ከተባለ እዚያው አውዱን መመልከት ነው። የሚወረድልኝን ራእይ ብለው እዛው ይናገራሉ። ስለሚወረደው ራእይ አንድ ነቢይ የሚመጣለትን የወደፊቱን ራእይ ከአምላክ ሳይወርድለት በፊት ያውቃል ወይ? አያውቀውም። ያ ሲወርድለት ጊዜ ነው የሚያውቀው። ይሄ ምን ይላቸዋል? እናንተ ስለወደፊት የሚናገር ስለ ትንሣኤ ቀን ነውና ስለዚያ በደንብ እንደሚያውቁ ተናግረዋል። የገነትን ታላቁን ክፍል እንደሚወርሱ ተናግረዋል። እሺ ሌላ ጥያቄ አለሽ ሀይሚ? የመጨረሻው ጥያቄ አንድ ሰው ወደ እስልምና ከመምጣቱ በፊት ኪ ፖይንት ማወቅ አለበት ብለህ የምታስበውን ነገር? በቃ እስካሁን ድረስ ያወቅሽ የነቢያት አምላክ በነቢያት በኩል የደነገገልን ሃይማኖት የትኛው ነው የሚለውን በደንብ አድርገን መጀመሪያ ከራሱ ከመጽሐፉ ልናይ ይገባል። ትራል አምላክ ራሱን ሃይማኖትን የሚደነግግን ኢስላም የሚባለውን ሃይማኖት ደንግጎታል ወይ? አዎ አላህ ቃል በቃል ኢነ ዲነ ዒንደላሂ ልኢስላም ይላል። ከእኔ ከአላህ ዘንድ ቀጥተኛው ሃይማኖት ኢስላም ነው ብሎ ያረጋግጠዋል። ያን ኢስላም ብሎ ማለት አንድና ብቸኛ ለሆነው ፈጣሪ ለአምላክ በእርሱ ላይ ቅንጣትን ሳናጋራ እርሱን በብቸኝነት መገዛት ይሄ ነው። አምላክ በነቢይ ሰለላሁ ዐለይሂ ወሰለም በኩል ያወረደውን ህግና ስርዓት በመከተል ያንን መፈጸም ነው። ስለዚህ የመጀመሪያው የሸሃደተይን ቃል ነው። የአምላክን አንድነትና ብቸኝነትን በእርሱ ላይ በፍጹም አጋር እንደሌለው በማንነቱም በምንነቱም ብቸኛ እንደሆነ ይሄንን መስክረሽ ከዚያ የዘመኑ የተላከልሽን ነቢይ እንደ ነቢይ በመቀበል በእርሱ ላይ የወረደውን ህግና ስርዓት በመፈጸም መኖር ነው። ከዚያ በኋላ በሚቀጥለው ዓለም ቃል የገባልኝ ነገር አለ ወይ? አዎ በደንብ አለ። ገነትን የዘላለማዊ ህይወትን ልሰጣችሁ ቃል ገብቻለሁ ብሎ ተናግሯል። ይህን ማቅረብ። እሺ
እሺ እሺ ሻሃዳ ላስይዝሽ ያ እሺ ሀይሚ እስከ ዛሬ ስትጠይቅ ቆይታለች፣ ዛሬም ጠይቃለች። ከዚህ በፊት በውስጥም በጣም በርካታ ጥያቄዎችን ታቀርብልኝ ነበር፣ ትጠይቃለች። ማሻአላህ አሁን የምለውን ቃል አብረሽኝ የተከተልሽ በይ። አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ ተክቢር የጀማ ማሻአላህ። ከዚህ በኋላ ሙስሊም ሆነሻል። አሁን ያልሽው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙም አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ነው። ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ሙሐመድም የእርሱ መልእክተኛና ነብይ ናቸው መሰክራለሁ። ከዚህ በኋላ ከነቢያቶች ህብረት ጋር ተቀላቀልሽ። እነ አብርሃም፣ እነ ኢስሐቅ፣ እነ ያዕቁብ፣ እነ ሙሴ፣ እነ መሲሁ የነበሩበት ያ መንገድ ነው ኢስላም ብሎ ማለት። ተወፈኒ ሙስሊመን ወአልሒቅኒ ቢሷሊሒን አለ ዩሱፍ። ምን አለ? ጌታዬ አላህ ሆይ ሙስሊም አድርገህ በሙስሊምነቴ ላይ ግደለኝ። የነቢያቶች ይሄ ነው በቃ መንገዳቸው። አብርሃም ለልጆቹ አደራ ያለው ሃይማኖት ነው። አደራ ወወሳ ቢሃ ኢብራሂሙ በኒህ ይላል። አብርሃምም ልጆቹን አደራ ይሄን እስልምናን ሃይማኖት ብሎ ተናዘዛቸው። ወያዕቁብ ያዕቁብም ለልጆቹ የተናዘዛቸው ያ በኒየ ኢነላህ አስጠፋ ለኩም ዲን ፈላ ተሙቱነ ኢላ ወአንቱም ሙስሊሙን። ያዕቁብ ምን አለ ለልጆቹ? አደራ ልጆች ያለ እነሆ አምላካችሁ አላህ አንድ ሃይማኖትን ኢስላምን የደነገገላችሁ እርሱን የመረጠላችሁ። አደራ ልጆች ሙስሊሞች ሆናችሁ እንጂ እንዳትሞቱ አላቸው። ይሄ ነው አንድ ሰው እስልምናን ሲቀበል ሻወር እንዲወስድ ታዟል። ሻወር ትወስዳለሽ። ስለ ሶላት አሰጋገድ በመማር ደግሞ ሶላትን መስገድ ትጀምሪያለሽ። ዛህራ የምትባለዋለች ምናልባት ቅድም ገስት ላይ ተሻት ይችላል። እሷ ያው ከላይ መታልሻለች። ፎሎ አድርጋትና እስላማዊ ትምህርቶች የምትማሪበት ግሩፕ ታገናኝሻለች። ስምሽ ሃይማኖት ነው አይደለ? አዎ። መቀየር ካልፈለግሽ ችግር የለውም ስሙ። አይ መቀየር እፈልጋለሁ ካልሽ ደግሞ እንቀይርልሻለን። ያንቺ ምርጫ ነው። እሺ እንቀይርልሽ። ማን ስም ደስ ይልሻል? ወይንም አንዴ ላውራ። እሺ ታወራለህ። አንዴ መጨረሻ ደስ የሚል ስም ኮሜንት ላይ ጻፉ። ደስ የሚል ስም ኢክራም፣ ሀያት፣ ኢክራም በቃሽ። በኋላ ኢክራም ነው ስምሽ። ታች ከሁለት አንዱ በቃሽ። የትኛው ደስ ያለሽ? ኢክራም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኢልሃም በቃሽ። እሺ ጃአውሩ እኔ መስጂድ ነው ያለሁት። ቀጥሉ አናግሯት። ዛህራ አሰላሙ አለይኩም። እንትና ሃይማኖትን አናግራት። ታች ኢክራም ወአለይኩም ሰላም ወራህመቱላሂ ለማየት የምትማሩበት ግሩፕ ሃይሚ ያለሽ ይሰማል? ጫታታል እንዳረብሽ። እሺ ፎሎው መልሽልኝና የቴሌግራም ቁጥርሽን በውስጥ ላኪልኝ። እሺ ሰላት አሰጋገድ እንዴት እንደሆነ ምናምን አስተምርሻለሁ። ሌሎችን ቁርአን ምናምን ትቀራለሽ፣ ትማሪያለሽ ከኛ ጋር። እሺ ቆንጆ አመሰግናለሁ። እሺ አላህ ይጽናሽ ሀቢበቲ። አሜን አሜን። ልጆች ክርስቲያኖች ካላችሁ ግቡና ጥያቄ ካላችሁ መጠየቅ ይቻላል። እሺ በዚሁ አጋጣሚ አብዲ፣ ናዲ፣ ያሱ ብዙዎቹ በጣም አመሰግናችኋለሁ ከጎኔ ስለነበራችሁ። አላህ ያክብራችሁ። በጣም አመሰግነው ስለታገሳችሁኝ። ስለ ሁሉም ነገር ፈጣሪ ያክብርልኝ እያለሁ ሀቢበት ያላህ ጽናቱን ይስጥሽ። እሺ እዩብ ለምን እንድታስረጅኝ ይፈልጋል? ምን አልሽ? እዩብ ጂን በማስረጃ ምን አልሽኝ? ምን አልከኝ? እስልምና ትክክለኛ ሃይማኖት መሆኑን በማስረጃ እንድታስረጅኝ።
እሺ አስረዳለሁ፣ ችግር የለውም። ኢስላም የነቢያቶች ሃይማኖት ነው። አላህ ሱብሓነሁ ወተዓላ በሱረቱል አሊ ኢምራን ላይ አላህ ዘንድ የተወደደ ሃይማኖት ኢስላም ብቻ ነው ይላል። እንደዚሁም በሱረቱል አልአንቢያ ላይ ከአላህ ሌላ ሃይማኖት የሚፈልግ ከእርሱ ተቀባይነት የለውም፣ እርሱ በመጨረሻው ዓለም ከካሳሪዎቹ ነው ይላል። በሱረቱል ሩም ምዕራፍ 30 ቁጥር 30 ላይ አላህ ሱብሓነሁ ወተዓላ ፊትህን ለሃይማኖት ማነው የአላህን ፍጥረት መለወጥ የለም፣ ፊትህን ለሃይማኖት ተቀጠር የአላህን ፍጥረት መለወጥ የለም፣ ግን አብዛኞቹ ሰዎች አያውቁም እያለ ይናገራል። ሰዎችን የፈጠረበትን ሃይማኖት ያዙት እያለ ይናገራል። ብዙ ቦታዎች ላይ አምላካችን አላህ ሱብሓነሁ ወተዓላ እስልምና የነቢያት ሁሉ ሃይማኖት እንደነበረ በግልጽ ያስቀምጣል ማለት ነው። እንደዚሁ ነቢያቶች ሁሉ ሙስሊም እንደነበሩ በጣም ብዙ ቦታዎች ላይ ይናገራል። ለምሳሌ እነ ኢብራሂም፣ እነ ይስሐቅ፣ እነ ያዕቆብ ሁላቸውም ለምሳሌ ስለ አብርሃም ሲናገር ኢብራሂም ይሁዳዊም ክርስቲያንም አልነበረም፣ ነገር ግን ወደ ቀጥተኛ መንገድ ያዘነበለ ሙስሊም ነበር እያለ ይናገራል። ሌሎችም የቁርአን አንቀጾች አሉ። እንደዚሁም ደግሞ እነ ሐዋርያቶች ራሱ ኢየሱስ ክርስቶስ ራሱ ሙስሊም እንደነበረ በሱረቱል ማኢዳ ላይ ይናገራል። ለምሳሌ ወደ ሐዋርያትም በእኔና በመልእክተኛ የመኑ ባልኩ ጊዜ አውሳ፣ እነሱም ምን አሉ? አመኑ፣ እኛም ሙስሊሞች መሆናችንን መስክራሉ ይላል። እንደዚሁም ደግሞ ሰለም ሙሴ አለይሂ ሰላም ስንመለከት ሙሳ እናንተ ሙስሊሞች እንደሆናችሁ ለአላህ ትገዛላችሁ እያለ ይናገራል። እና ብዙ እንትኖች ነቢያቶች ሁሉ ሙስሊሞች ነበሩ። እስልምና የነቢያቶች ሁሉ ሃይማኖት ነው። አላህ ሱብሓነሁ ወተዓላ ዘንድ የተወደደ ሃይማኖት ኢስላም ብቻ ነው ማለት ነው። እና ይሄ ነው። ኢየሱስ ክርስቶስ በእናንተ ነብይ ነው። እሱን በማስረጃ ነው። በሱረቱል መርየም ምዕራፍ 19 ከቁጥር 19 ጀምሮ እስከ መጨረሻ ብታነበው በጣም 36 ብታነበው ግልጽ ያስቀምጣል። 32 አካባቢ እኔ ያለህ ባሪያ ነኝ፣ መጽሐፍ ሰጥቶኛል፣ ነብይም አድርጎኛል እያለ ይናገራል። ስለዚህ ነብይ ነው፣ መልእክተኛ ነው። እና አላህ ሱብሓነሁ ወተዓላ በሱረቱል አሊ ኢምራን ላይ ደግሞ ወደ እስራኤል ልጆችም መልእክተኛ ያደርገዋል። እኔም ከጌታዬ ዘንድ ወደ እናንተ በተአምር መጣሁ እያለ ይናገራል። ወደ እስራኤል ልጆች መልእክተኛ አድርጎ እንደላከው ይናገራል እዛ ላይ። እና ይሄ ነው። እሺ በቃ መስለም እፈልጋለሁ። አሽሀዱ አላ ኢላላህ ወአሽሀዱ አነ ሙሐመደን ረሱሉላህ አሽሀዱ ላ ኢላሀ ኢለላህ ማለት ከአላህ በስተቀር በእውነት የሚመለክ አምላክ የለም ማለት ሲሆን፣ አሽሀዱ አነ ሙሐመድ ረሱሉላህ ማለት ደግሞ ነቢዩ መሐመድ ደግሞ የአላህ መልእክተኛና ባሪያ ነው ማለት ነው። ወይም ከሰላት በኋላ ቀሪውን እንቀጥላለን። እና የቴሌግራም ማናቸው ትላክልኝ፣ እኔ ሰላት አሰጋገድ አስቀምጣለሁ። እሺ ቁርአንን ትገባለህ። ሁሴን ሲመጣ እንገባለን። እሺ ጨርስ።
ايوه الله ايوه ስምናውቃለህ ወይስ እዩብ ይሆን? አዩብ አለይሂ ሰላም ነብይ ነው በእኛ ችግር የለውም። አውጡ እናውቃለን። ምን ነገር አዩብ እኔ መሐመድ ቃል እሺ ይሁን ችግር መሐመድ በቃ ምርጥ ስም አዩብ መሐመድ ሆነሃል። እሺ ቀጥይ ማማዬ። በውስጥ ነገር የቴሌግራም ቁጥር ሄደልኝ። እሺ እኔም አመሰግናለሁ። የቴሌግራም ቁጥር ሄደልኝ። ልጅ ኦብሳር ቀጥይ። ሰላም አለይኩም። አለይኩም ሰላም ወራህመቱላህ። እንዴት ነሽ? ሰላም ነው? አልሐምዱሊላህ እህቴ። እኔ እዚህ ጋር ልጠይቅሽ የምፈልገው ነገር ታጋ እኔ ሙስሊም ነኝ፣ በፊት ሰለምቴ ነኝ። ግን
የፈለኩትን ነገር መጠየቅ ይችላል ማለት? እሺ እኔም ክርስቲያን ነኝ። ለራሴ አምኜ አውጥቼ አውርጄ ለራሴ ይሄ እስልምና ሃይማኖት እውነት እንደሆነ ወይም ትክክለኛው መንገድ እንደሆነ ገባኝና በቃ ሙስሊም መሆን የኔ ውስጤ ይፈልጋል። ገባሽ አይደል? እሺ ኔትወርኩ ተቋርጦ ነበር። ሶሪ ድገሚልኝ። እየሰማሽ ነው? ድገሚልኝ ማማዬ። ምንድነው ያልሽ? ድገሚልኝ አንዴ። ከኢትዮጵያ ወደ አረብ ሀገር ስመጣ ክርስቲያን ነበርኩ። ግን እዚህ ሳይ ሁሉም ነገር በቃ አለ አይደለም እንደ አንዳንድ ነገሮች ታያለሽ። እናንተ ለማንም የምትሰግዱ ስላቸው እኛ ለአላህ ነው የምንሰግደው፣ ከአላህ ውጪ ሌላ የሚሰገድ አምላክ የለም። እኔ ደግሞ እንደዚሁ በቃ አለ አይደለም እንደ ከቀን ወደ ቀን የምታየው ነገር ለካ እውነተኛው አምላክ አላህ ብቻ ነው። አይወልድም አይወለድም፣ እሱ አንድ ነው። ያ ነገር ገብቶኛል። እስልምና ሃይማኖት እውነት መሆኑን ገብቶኛል። ግን እኔ ሙስሊም ነኝ። አሁን በራሴ እኔ ሻሃዳ ይዛለሁ እና አሽሀዱ አላ ኢላሃ ኢለላህ ብዬ ለራሴ በቃ እኔ 100% ሙስሊም ነኝ ብዬ ራሴን አረጋግጣለሁ። ግን እኔ ከቤተሰቤ አንፃር ሂጃብ አሁን ሂጃብ ሳለብስ ረመዳንን መጾም መስገድ አልችልም። መልበስ እንዴት ነው የማልችለው መሰለሽ? በቃ እኔ አሁን ሂጃብ የእስልምና ሃይማኖት መገለጫው ነው። ይሄ አንድ ሰው የነሱ መገለጫው ነው። መልበስ የማልችልበት ቦታ በቃ እኔ አሁን ሂጃብ ለብሼ ሙስሊም ነኝ ካልኩ ቤተሰቤ ለብቻ ወጣለሁ፣ ከእህቴም ከእናቴም ከአባቴም ከምንም። ግን አሁን ላይ ማለት ነው ሂጃብ ሳለብስ መጾም መስገድም ያስቸግረኛል፣ በጣም ያስቸግረኛል። ያንን ነገር መስገዱን ብታስተምሪኝ፣ ቁርአን እንዴት እንደሚቀራ ብታስተምሪኝ። እኔ አሁን ሂጃብ ሳለብስ መጾም እና መስገድ አልችልም። ኢየሱስ ይመልስልኝ። ትችያለሽ ማማ ትችያለሽ። ሁሴን ማየቷን ሁሴን ይመልስልሽ ኢንሻአላህ። ግን እንትን በውስጥ መስመር ፎሎ መልሽልኝና የቴሌግራም ቁጥርሽን ላኪልኝ። ሰላት ሰጋገድ እንደዚሁ የተለያዩ ነገራቶችን አስተምርሻለሁ። እንዴት ጾም እንደምትጾሚ ቁርአን እንዴት እንደምትቀሪ ምናምን አስተምርሻለሁ። እሺ። አዎ ሰላት ነው በጣም የሚያስቸግረኝ።